አርሰናል አሌሃንድሮ ጋርናቾን ለማዘዋወር ፉክክር ውስጥ መቀላቀሉ ተዘገበ። የማንቸስተር ዩናይትድ ኢላማ የነበረው ተጫዋች ከክለቦች የዓለም ዋንጫ በፊት የዝውውር ውሳኔውን አሳውቋል። ሩበን አሞሪም መጀመሪያ ላይ በእኔ እርግጠኛ አልነበረም፣ አሁን ላይ ግን አሞካሽቶኛል ሲል የክለባችን አማካኝ ካርሎስ ካዝሜሮ ተናግሯል። በሉካስ ቼቫሊየር ዝውውር ዙሪያ ከማንቸስተር ዩናይትድ እና ማንቸስተር ሲቲ በተጨማሪም ፒኤስጂ ፉክክር ውስጥ መቀላቀሉ ተዘገበ። የቀድሞ የክለባችን አሰልጣኝ ሉዊ ቫን ሃል ማንቸስተር ዩናይትድን ይህ የእግር ኳስ ክለብ አይደለም በማለት የተናገረ ሲሆን ለሩበን አሞሪምም የማስጠንቀቂያ መልእክትን ልኳል። ማንቸስተር ዩናይትድ፣ ቼልሲ እና አርሰናል የፖርቶውን አጥቂ ለማስፈረም ፉክክር ሊያደርጉ ነው ተባለ። አድሪያን ራቢዮት ማንቸስተር ዩናይትድን ለምን እንዳልተቀላቀለ ተናገረ። ማንቸስተር ዩናይትድ እና ፉልሃም ለባየር ሙኒኩ ጆዋ ፓሊኒያ ፊርማ እጩ ሆነው መቅረባቸው ተዘግቧል። እነኝንና ሌሎች በርከት ያሉ ዩናይትዳዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ክለባችን ማንቸስተር ዩናይትድ ላይ የሚያጠነጥኑ መረጃዎችን ይዘንላችሁ ቀርበናል። ከላይ በመግቢያችን ከጠቀስናቸው አርዕስተ ዜናዎች በተጨማሪም ወደ ውስጥ ሰፋ ያሉ መረጃዎችን ይዘናል። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብቻ ነው። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ፕሮግራሞቻችን ብዙ ሰው ጋር እንዲደርሱ እንድታደርጉ እንጠይቃለን። በቀጥታ ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች ስናልፍ ማንቸስተር ዩናይትድ እና ፉልሃም ለባየር ሙኒኩ ጆዋ ፓሊኒያ ፊርማ እጩ ሆነው መቅረባቸው ተዘግቧል። ማንቸስተር ዩናይትድ እና ፉልሃም እምብዛም ጥቅም ላይ የማይውለውን የባየር ሙኒክ አማካኝ ጆዋ ፓሊኒያን ለማስፈረም እጩ ክለቦች እንደሆኑ ቲም ቶክ ገልጿል። ባየር ሙኒክ አማካኙን ጆዋ ፓሊኒያን ለመሸጥ ተዘጋጅቷል። ምንጮች ለቲም ቶክ እንደገለጹት 25 ሚሊዮን ፓውንድ አካባቢ ዋጋ ከቀረበ ጥያቄውን ሊቀበሉ ይችላሉ ብለዋል። የ29 ዓመቱ ተጫዋች ባየር ሙኒክን ከፉልሃም በ46 ሚሊዮን ፓውንድ ጁላይ 2004 ላይ ተቀላቅሏል። ፓሊኒያ ታዲያ በቪሴንት ኮምፓኒ አሰልጣኝነት ስር የቋሚ ቦታውን ለማግኘት ተቸግሯል። ይህም ስለ ወደፊቱ ግምቶች እንዲነሱ አድርጓል። በባየር ሙኒክ ባለው የመሃል ሜዳ ላይ ከባድ ፉክክር የተነሳ ፓሊኒያ በቂ ተፎካካሪ ባለመሆኑ ክለቡ የግዢ ጥያቄዎችን ለማዳመጥ ፈቃደኛ ሆኗል። ፓሊኒያ በባቫሪያኑ ክለብ ባደረገው የመጀመሪያ ውድድር ዓመት ወጥ ለመሆን ተቸግሯል። አሁን ላይም ከፍተኛ ግምት የተሰጠው የሆፈኒየሙ ኮከብ ቶም ቢሾፍ መምጣቱ የፖርቹጋላዊውን ዓለም አቀፍ ጉዳይ የበለጠ ሊያወሳስበው ችሏል። ፓሊኒያ አዲስ ጅምርና የበለጠ የመጫወቻ ጊዜ ከፈለገ ወደ እንግሊዝ መመለሱ ጥሩ ሐሳብ ሊሆንለት ይችላል። ተጫዋቹ ባቫሪያኑን ለቆ ለመውጣት ቢያቅማማም ብዙ የመጫወቻ ዕድል የሚሰጠው ክለብ ካገኘ ግን ሊኮበልል ይችላል ተብሏል። ውድ ተከታታዮቻችን ወደ ቀጣይ መረጃዎቻችን ከመሸጋገራችን በፊት ይህንን ቪዲዮ ላይክ እንድታደርጉት እንጠይቃለን። የእናንተ ላይክ ማድረግ ቪዲዮቻችን ብዙ ሰው ጋር እንዲደርሱ ስለሚረዳን ላይክ ማድረጉን ችላ አትበሉት። ከዚህ በተጨማሪም ቤተሰቦቻችን የት አካባቢው ናችሁ እንደምትከታተሉንና ስለምናቀርባቸው ዜናዎች እንዲሁም አጠቃላይ ስለ ፕሮግራሞቻችን ያላችሁን ሀሳብ ወይም ጥያቄ በኮሜንት እንድታጋሩን እንጠይቃለን። እኛም በተቻለን አቅም ጥያቄዎቻችሁን ለመመለስ እንሞክራለን። አርሰናል አሌሃንድሮ ጋርናቾን ለማስፈረም የዝውውር ፉክክር ውስጥ ተቀላቅሏል ተባለ። ማንቸስተር ዩናይትዶች አጥቂ ከማስፈረማቸው በፊት በተጫዋቾች ሽያጭ ላይ ያተኮሩ ሲሆን እንደ አሌሃንድሮ ጋርናቾ ያሉ ኮከቦችም እንደሚለቁ ይጠበቃል። አርጀንቲናዊ ባጠናቀቅነው የውድድር ዓመት በሩበን አሞሪም ስር ቋሚ ተጫዋች ሆኖ 40 ጊዜ ተጫውቷል። የዝውውር ዜና ስፔሻሊስቱ ፋብሪዞ ሮማኖ በቅርቡ የ20 ዓመቱ ተጫዋች በክረምቱ የዝውውር መስኮት ከኦልትራፎርድ እንደሚለቅና በ3 የፕሪሚየር ሊግ ክለቦች እንደሚፈለግ ገልጾ ነበር። ቼልሲ የተጫዋቹ የረጅም ጊዜ አድናቂዎች መሆናቸው ይታወቃል። አስቶን ቪላም እንዲሁ በቅርቡ የካሪንግተኑን ምሩቅ ከማዘዋወር ጋር ስማቸው ተገናኝቷል። አርጀንቲናዊ ጋዜጠኛ ጋስተን ኢዱል ታዲያ በጥያቄ ውስጥ ያለውን የሶስተኛውን ክለብ ማንነትን ገልጿል። ለተጫዋቹ በጥር ወር ፊርማውን ለማግኘት ሲሞከር ከነበረው ናፖሊ ጀምሮ በሳውዲ ፕሮሊግ ከሚገኙ ቡድኖችም ፍላጎት አለ። አትሌቲኮ ማድሪድ እና በቅርቡ ኤሪክ ቴናግን አሰልጣኝ አድርጎ የሾመው ባየር ሊቨርኩሰንም አሌሃንድሮ ጋርናቾን ለማስፈረም ይፈልጋሉ። ይሁን እንጂ ጋርናቾ በፕሪሚየር ሊግ መቆየትን ይፈልጋል። ጋስተን ኢዱል ሲናገር ስለ ጋርናቾ ከጠየቁት 3ቱ ክለቦች 2ቱ ቼልሲ እና አርሰናል ናቸው። በዚህም ጋርናቾ በፕሪሚየር ሊግ የመቆየት እድል አለው ብሏል። ማንቸስተር ዩናይትድ፣ ቼልሲ እና አርሰናል የፖርቶውን አጥቂ ለማስፈረም ፉክክር ሊያደርጉ ነው ተባለ።
የፕሪሚየር ሊግ ክለቦች በአህጉሪቱ ባሉት የተለያዩ ክለቦች ተጫዋቾችን እያሰሱ ሲሆን የፖርቶ አጥቂ ሳሙ ኦሞሮዲዮን በዝውውር ገበያው ውስጥ በጣም ከሚወራላቸው ወጣት ስሞች አንዱ ሆኗል። ከአውት ኦፍ ሳይድ እንደዘገበው አስቶን ቪላ ብቻ ሳይሆን በፕሪሚየር ሊጉ የሚገኙ እንደ ዌስትሃም፣ ማንቸስተር ዩናይትድ፣ ቼልሲና አርሰናል ያሉ ክለቦች የስፔኑን አጥቂ ሁኔታ በቅርበት እየተከታተሉ ነው ብሏል። ሳሙ ገና በ21 ዓመቱ ግቦችን ማስቆጠር ብቻ ሳይሆን ለእንግሊዝ እግር ኳስ እንደሚመጥን አሳይቷል። አካላዊነቱ፣ ፍጥነቱና የማሰብ ችሎታው የተለያዩ ስካውቶችን እንደ ወደፊት ኮከብ እንዲመለከቱት አድርጓቸዋል። ከአውት ኦፍ ሳይድ እንደዘገበው የፖርቹጋሉ ቡድን ለወጣቱ አጥቂ ከ70 እስከ 75 ሚሊዮን ዩሮ ለማግኘት ዓላማ አለው። ተጫዋቹ 100 ሚሊዮን ዩሮ የውል ማፍረሻም አለው። ይህ ዋጋ አሁን ያለውን ገበያ ብቻ የሚያንጸባርቅ ሳይሆን ፖርቶ ኮከባቸውን ምን ያህል ከፍ አድርገው እንደሚመለከቱት ያሳያል። ማንቸስተር ዩናይትድ፣ አርሰናል እና ቼልሲ ሁሉም አጥቂ ቦታ ላይ ወጥነት አጥተዋል። በማንቸስተር ያለው ራስመስ ሆይሉንድ ተስፋ ሰጪ ቢሆንም ልምድ ግን ይጎለዋል። ገብርኤል ሄሱስ በአርሰናል አቋሙን መልሶ ማግኘት አልቻለም። ኒኮላስ ጃክሰንም አሳማኝ አጥቂ መሆን ተስኖት ብርት ጥፍት እያለ ይገኛል። ለዚህም ሳሙ ኦሞሮዲዮን ለሁሉም መፍትሄ ሆኖ ሊመጣ ይችላል። ይሁን እንጂ አሁን ላይ ብቸኛ ጥያቄ የሆነው ነገር የትኛው ክለብ ነው ከፖርቹጋል ውጭ ራሱን ላላሳየ አጥቂ ይሄን ያክል ገንዘብ የሚከፍለው የሚለው ሆኗል። የቀድሞ የክለባችን አሰልጣኝ ሉዊስ ቫን ሃል ማንቸስተር ዩናይትድን ይህ የእግር ኳስ ክለብ አይደለም በማለት የተናገረ ሲሆን ለሩበን አሞሪምም የማስጠንቀቂያ መልእክትን ልኳል። የቀድሞ የማንቸስተር ዩናይትድ አሰልጣኝ ሉዊስ ቫን ሃል ቡድኑን የእግር ኳስ ክለብ ሳይሆን የንግድ ክለብ ነው በማለት ጠንከር ያለ ትችትን ሰንዝረዋል። ከዚህ በተጨማሪም አሰልጣኝ ሩበን አሞሪምም በዩናይትድ እንዲሳካለት ምን ማድረግ እንዳለበት አሳውቋል። ቫን ሃል ከ2014 እስከ 2016 ሁለት የውድድር ዘመናትን በዩናይትድ ቤት አሳልፏል። የአሰልጣኝነት ቦታውን የተረከበው የሰር አሌክስ ፈርጉሰን ተተኪ ከነበረው ዴቪድ ሞይስ ነበር። ቫን ሃል የተባረረው ዩናይትድ ክሪስታል ፓላስን በኤፍኤ ካፕ የፍጻሜ ጨዋታ ካሸነፈ ከቀናት በኋላ ነበር። የ73 ዓመቱ አሰልጣኝ ከለቀቀበት ጊዜ አንስቶ ዩናይትድ ቅድሚያ የሚሰጣቸውን ጉዳዮች ደጋግሞ በመንቀፍ በኦልድ ትራፎርድ ቆይታው ክለቡ ሜዳ ላይ ስኬት ከማስመዝገብ ይልቅ በንግድ ሥራ ላይ ያተኮረ ነው በማለት ይናገር ነበር። ዩናይትድ በ2024-25 የውድድር ዘመን እጅግ በጣም አስቸጋሪ ሁኔታን ያሳለፈ ሲሆን በፕሪሚየር ሊጉ 18 ሽንፈትን አስተናግዶ 42 ነጥብ ብቻ በመሰብሰብ በደረጃ ሰንጠረዡ ላይ 15ኛ ደረጃ ላይ ሆኖ ማጠናቀቅ ችሏል። ከስካይ ስፖርት ጋር ቆይታ ያደረገው ሆላንዳዊው ማንቸስተር ዩናይትድ የእግር ኳስ ክለብ ሳይሆን የንግድ ክለብ ነው በማለት ተናግሯል። ከዚህ በፊት ተናግሬያለሁ፣ እናም ይህ ሁልጊዜ ከባድ ነው። አሰልጣኞች የትኞቹ ተጫዋቾች መፈረም እንዳለባቸው መወሰን ካልቻሉ ከባድ ነው። እኔ እንደማስበው አሰልጣኞች በሚፈርሙ ተጫዋቾች ዙሪያ ሀሳባቸውን ሊሰጡ ይገባል። ምክንያቱም በኋላ ውጤት አላመጣም ብለው የማባረር መብት ይኖረዋል። ሌሎች በገዟቸው ተጫዋቾች ምክንያት ግን አሰልጣኞች ሊወቀሱ አይገባም። የአሰልጣኙን እውቀትና የጨዋታውን አቅጣጫ ማወቅ አለብህ፣ ምክንያቱም እርሱ ነው ተጫዋቾችን የሚያሰለጥናቸው በማለት ተናግሯል። ቫን ሃል ጨምሮ ዩናይትድ በሊቨርፑል እና በአርኔ ስሎት መካከል የተቀመጠውን ንድፈ ሐሳብ ቢከተሉ የተሻለ እንደሚሆን ተናግሯል። አድሪያን ራቢዮት ማንቸስተር ዩናይትድን ለምን እንዳልተቀላቀለ ተናገረ። ፈረንሳዊ አማካኝ ባለፈው ዓመት ነፃ ወኪል ላይ ነበር። በሰዓቱ የነበረው ኤሪክ ቴና ግን መሃል ሜዳው ላይ ልምድ ያለው አማካኝ ይፈልግ ነበር። በዚህም ምክንያት ከአማካኙ ፊርማ ጋር ተያይዘው ነበር። ራቢዮት በመጨረሻም ለማርሴይ በመፈረም በዚህ ውድድር ዘመን ሁለተኛ በመውጣት በሚቀጥለው የውድድር ዓመት የሻምፒዮንስ ሊግ እግር ኳስን ማረጋገጥ ችሏል። ከአትሌቲክ ጋር በነበረው ቆይታ ራቢዮት ቀይ ሰይጣኖቹን ለመቀላቀል ፈቃደኛ እንደነበር ገልጿል። እንደሚታወቀው ዩናይትዶች ባለፈው ክረምት እርሱን ወደ ክለቡ ለማዘዋወር የሞከሩት ሙከራ የመጀመሪያ ሙከራቸው አልነበረም። ራቢዮት ታዲያ ይህንም ብሏል። ከ2 ዓመት በፊት በጁቬንቱስ ኮንትራቴን እያጠናቀቅኩ በነበረበት ጊዜ ወደ ዩናይትድ ለመሄድ ተቃርቤ ነበር፣ ነገር ግን አልተሳካም። እናም በመጨረሻም ለ1 ዓመት ለማራዘም ወሰኑ። በጣም ጥሩ ንግግሮች ነበሩ፣ የተረጋገጡ የጽሑፍ ጥያቄዎችም ነበሩ፣ ነገር ግን ሊሳካ አልቻለም። ባለፈው ዓመት እንዲሁ ነፃ ወኪል ሲሆን እንደገና እያነጋገሩኝ ነበር። ከእነርሱ ጋር በድጋሚ ጥሩ ንግግሮችን አድርጌያለሁ፣ ነገር ግን በሰዓቱ በነበሩበት ሁኔታ ታላላቅ ነገሮችን ማሳካት ይችሉ እንደሆነ ቆም ብዬ አሰብኩ፣ ምክንያቱም በሰዓቱ ከባድ ጊዜ ላይ ነበሩ ብሏል። ራቢዮት አክሎ የእንግሊዝ እግር ኳስ በጣም ማራኪ ነው። በየሳምንቱ መጨረሻ አስገራሚ ነገሮች ይከሰታሉ። ብዙ ጥሩ ቡድኖች አሉ፣ እናም ሊጉ ፉክክር የበዛበት ነው። 18ኛ ደረጃ ላይ ያለው ቡድን አንደኛ ወይም ሁለተኛ ላይ ያለውን ቡድን ሊያሸንፍ ይችላል።
በውድድር ዘመኑ መጀመሪያ ላይ ማን ሊጉን ሊያሸንፍ እንደሚችልና ማን የአውሮፓ ውድድር ውስጥ እንደሚገባ አይታወቅም። የግዴታ እስከ መጨረሻው ድረስ መጠበቅ አለብን። በየዓመቱ የሚነሱ ጎበዝ አዳዲስ ቡድኖች አሉ። ይህም ሊጉን ከፍተኛ ያደርገዋል። እኔም ሁሌም አይኔን በፕሪሚየር ሊግ ላይ አደርግ ነበር ሲል ራቢዮት ሀሳቡን ተናግሯል። በሉካስ ቼቫሊየር ዝውውር ዙሪያ ከማንቸስተር ዩናይትድ እና ከማንቸስተር ሲቲ በተጨማሪም ፒኤስጂ ፉክክር ውስጥ መቀላቀሉ ተዘገበ። ከጆልጂ ዶናሩማ ጋር የሚያደርጉት የኮንትራት እድሳት ንግግሮች የመጨረሻው ደረጃ ላይ ቢሆንም ፓሪስ ሴን ጀርመን የሊሉን ሉካስ ቼቫሊየርን ለማስፈረም እንደሚፈልጉ ለፓሪዣን ዘግቧል። ባለፈው ወር ጌት ፍሬንች ፉትቦል ኒውስ እንደገለጸው ፒኤስጂ ከግብ ጠባቂው ጋር ያለው ውል ለማደስ ንግግር ላይ እንደሆነ ዘግቦ ነበር። ይሁን እንጂ ጣሊያናዊ ግብ ጠባቂ እስካሁን ድረስ ውል ማራዘሚያውን ስላልፈረመ ስምምነት ላይ ተደርሷል የሚለውን ነገር የበለጠ ጥርጣሬ ውስጥ ከቶታል። ዶናሩማ ከፓሪስ ሴን ጀርመን ጋር ያለው ስምምነት በሚቀጥለው የውድድር ዘመን መጨረሻ ላይ ያበቃል። በዚህም ፒኤስጂ ወደ ፓርክ ደ ፍሬንስ ለመምጣት ቅድሚያ የሰጠውን ቼቫሊየርን ለማስፈረም ጥረታቸውን ከፍ አድርገዋል። ፈረንሳዊ ግብ ጠባቂ በተለይም ከፕሪሚየር ሊጉ ከፍተኛ ፍላጎትን ስቧል። እንደ ለፓሪዣን ዘገባ ከሆነ ዶናሩማን የሚፈልጉት ሁለቱም የማንቸስተር ከተማ ክለቦች በሊሉ ግብ ጠባቂ ላይ ፍላጎት እንዳላቸው ገልጿል። የማንቸስተር ዩናይትድ ኢላማ የነበረው ተጫዋች ከክለቦች ዓለም ዋንጫ በፊት የዝውውር ውሳኔውን ወስኗል። ራንዳል ኮሎሙዋኒ በመጨረሻም ዝምታውን የሰበረ ሲሆን ይህም የማንቸስተር ዩናይትድ ደጋፊዎች መስማት የሚፈልጉት ዜና አልሆነም። በአሁኑ ወቅት በውሰት በጁቬንቱስ የሚገኘው ፈረንሳዊ አጥቂ የፊፋ የክለቦች ዓለም ዋንጫ ሲጀመር የት መሆን እንደሚፈልግ እቅዱን ግልጽ አድርጓል። ኮሎሙዋኒ በቱሪን የነበረው ቆይታ አጭር ቢሆንም አስገራሚ ነበር። በፒኤስጂ ተስፋ አስቆራጭ እንቅስቃሴን ካደረገ በኋላ ወደ ጁቬንቱስ በመሄድ የተነቃቃ እንቅስቃሴን ያደረገ ሲሆን ይህም ሁለተኛ ዕድል ሆኖለታል። በጁቬንቱስ በነበረባቸው ወራቶች ውስጥ 8 ጎሎችን አስቆጥሮ 1 አሲስት በማድረግ ማንቸስተርን ጨምሮ በአውሮፓ ያሉ ታላላቅ ክለቦች አይናቸውን እንዲጥሉበት ማድረግ ችሏል። አሁን ላይ ራንዳል ኮሎሙዋኒ የዝውውር አቋሙን ግልጽ አድርጓል። ፈረንሳይ ጀርመንን በዩኤፋ ኔሽንስ ሊግ 2-0 ካሸነፈች በኋላ ኮሎሙዋኒ ለኢፒኬ ያለውን ሀሳብ ገልጿል። ኮሎሙዋኒ ሲናገር ለብሔራዊ ቡድንም ሆነ ለክለቤ ትንሽ መጫወት በመቻሌ በጣም ደስተኛ ነኝ። በጁቬንቱስ በጣም ደስተኛ ነኝ። እዚያ እንደምቀጥል ተስፋ አደርጋለሁ። ጥሩ አቀባበል አድርገውልኛል፣ እናም እየተደሰትኩ ነው። ወደ ክለቦች ዓለም ዋንጫ አብሬያቸው የምጓዝ ይሆናል ሲል ተናግሯል። ፒኤስጂ አሁንም የአጥቂው ባለቤት ሲሆን ኮንትራቱ እስከ 2028 ድረስ ይቆያል። ጁቬንቱስ ታዲያ ተጫዋቹን ለመግዛት አማራጭ ባይኖረውም ለመደራደር ግን ዝግጁ ናቸው። በተለይም ኮሎሙዋኒ በክለቡ የመቆየት ፍላጎት መኖሩና የተጫዋቹ አቋም ጁቬንቱስን ይበልጥ ለድርድር ክፍት አድርጎታል። ይህ ማለት ታዲያ ዩናይትዶች ጁቬንቱስ የሚያቀርበውን ክፍያ በልጠው የተጫዋቹን ፍላጎት ለመንጠቅ ካላሰቡ በስተቀር በኮሎሙዋኒ ላይ ያላቸውን ፍላጎት ይሰርዛሉ እንደማለት ነው ተብሏል። ሩበን አሞሪም መጀመሪያ ላይ በእኔ እርግጠኛ አልነበረም፣ አሁን ላይ ግን አሞካሽቶኛል ሲል የክለባችን አማካኝ ካዝሜሮ ተናገረ። የማንቸስተር ዩናይትዱ አማካኝ ካዝሜሮ በዚህ ውድድር ዓመት ያሳየውን ጠንካራ ግላዊ ብቃትና ከሩበን አሞሪም ጋር ያለውን ግንኙነት ከ1 ዓመት ተኩል በኋላ ወደ ብራዚል ብሔራዊ ቡድን ሲመለስ ተናግሯል። የ33 ዓመቱ አማካኝ ከቀድሞ የሪያል ማድሪድ አሰልጣኝ ካርሎ አንቸሎቲ ጋር በድጋሚ መስራት በመቻሉ መደሰቱን ገልጿል። ካዝሜሮ ሲናገር ከዚህ በፊት ከማውቀው አሰልጣኝ ጋር ለመስራት ወደ ብሔራዊ ቡድን በመመለሴ ደስተኛ ነኝ። ከሁሉም ግን ጥሩ እግር ኳስ ለመጫወት መመለሴ በጣም አስፈላጊው ነገር ነው። እዚህ የመጣሁት አሰልጣኙን ስለማውቀው ብቻ አይደለም፣ ያንን አጽንኦት መስጠት እፈልጋለሁ ብሏል። ልምድ ያለው አማካኙ ከቀይ ሰይጣኖቹ ጋር ባሳለፈው የውድድር ዘመን ላይም ያለውን ሀሳብ ገልጿል። ይህ ዓመት በሕይወቴ ውስጥ ካለፉት በጣም አስፈላጊ የውድድር ዘመኖች አንዱ ነበር። አሰልጣኙ መጀመሪያ ላይ በእኔ አልተማመነም ነበር፣ አሁን ላይ ግን አመሰገነኝ። በሕይወቴ ውስጥ በጣም ደስተኛና ስኬታማ ከሆንኩበት ዓመት ውስጥ አንዱ ነው ሲል ተናግሯል። ካዝሜሮ አሁን ላይ በብራዚል ብሔራዊ ቡድን ስላልተካተተው ኔይማርም ያለውን ሀሳብ ሰጥቷል። በድጋሚ በአካል ብቃት ደህና መሆንና እንደገና ደስተኛ መሆን ለኔይማር ይገባዋል። ያለ ጥርጥር ኔይማር ከሚያስፈልገው በላይ ነው። በብራዚል ቡድን ብቻ ሳይሆን በየትኛውም ክለብ ውስጥ ኔይማር ልትተካው የማትችለው ተጫዋች ነው። ኔይማር በአካል ብቃት ጥሩ መሆን እንዳለበት እናውቃለን፣ ምክንያቱም እርሱ ብቁ ሲሆን ከምርጦች አንዱ ነው። ኔይማር ልዩ ተጫዋች ነው። ለእኔ በእግር ኳስ ሕይወት የካዩዋቸው ምርጥ ተጫዋቾች አንዱ ነው። ሌሎቹ ክርስቲያኖ ሮናልዶ እና ሜሲ ናቸው ሲል ካርሎስ ካዝሜሮ ተናግሯል።
አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበረ። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።